የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማዳከም የተለያዩ እርምጃዎችን መውሰዱን ቀጥለዋል። በሰሞኑን የኢትዮጵያ ብሔራዊ ባንክ እንዳሳየውም ከሆነ በተለያዩ ሀገራት ያሉ ኤጀንሲዎች በማጭበርበር ላይ ይገኛሉ። ኤጀንሲዎች ስንላችሁ የነዚህ ገንዘብ አስተላላፊ ኤጀንሲዎች ናቸው። ከ20 በላይ የሚገኙ ኤጀንሲዎች እጅግ በጣም በከፍተኛው እያጭበረበሩ እንደሚገኙ የኢትዮጵያ ብሔራዊ ባንክ አሳውቋል። እነዚህ አጭበርባሪዎች ላይ የኢትዮጵያ ብሔራዊ ባንክ ጥብቅ የሆነ እርምጃ እየወሰደባቸው እንደሆነ ገልጸዋል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ከምን ደርሰዋል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም እቃ እጅግ በጣም በከፍተኛው በኢትዮጵያ ውስጥ እየጨመረ ይገኛል። ምን ያህል ጭማሪ አንድ በአንድ አብረን እንመለከተዋለን። በተጨማሪም የቻናላችን ቤተሰቦች በኮሜንት ላይ የጠየቁት ጥያቄዎች አሉ። እነሱንም አንድ በአንድ በዚህ ቪዲዮአችን አብረን እንመለከታቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መጋቢት 27 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋትን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች በሰሞኑን ምንዛሬ አነጋጋሪ የሆነ ይገኛል። በዚህ ወቅት እንግዲህ ምንዛሬም ከፍተኛ ጭማሪ ያሳያል እየተባለ ይገኛል። እናም በዛሬው ዕለት ምንዛሬው ላይ ምን ያህል ለውጥ አለ አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም ኢትዮጵያ ውስጥ አሁን ላይ እቃ እጅግ በጣም በከፍተኛው እየጨመረ ይገኛል። 2 እጥፍ 3 እጥፍ 4 እጥፍም እየጨመረ ይገኛል። አብሶም ደግሞ የነዳጅ ነገር እጅግ በጣም በከፍተኛው አነጋጋሪ ሆኗል። እንደ ድሮ ወደ ፈለጉበት ሀገር ዝም ብሎ ተነስቶ መሄድ የለም። አሁን ላይ የነዳጅ እጥረት እጅግ በጣም በከፍተኛው አለ። መኪና እንደፈለጋችሁት እንደ ድሮ አታገኙም። በዚህ ሰዓት ማህበረሰቡ እጅግ በጣም በከፍተኛው እየተሰቃየ ይገኛል። እነዚህ 3 ሀገራት ጦርነት እኛንም ሰለባ አድርጎናል። ይህ ነገር በጊዜ ካልተቋጨ ማህበረሰቡ እጅግ በጣም በከፍተኛው ይጎዳል። በአጠቃላይ አፍሪካ ውስጥ ያሉ ሀገራት አብሶ እጅግ በጣም በከፍተኛው መጎዳታችን የማይቀር ነው። በትንሽ ጊዜያት ብቻ ይሄን ያክል ከጨመረ ከዚህ በኋላ ደግሞ ጦርነቱ ካልቆመ ቢያንስ 1 ወር በዚህ አይነት የሚቀጥል ከሆነ መኪናው ሁሉ እንደሚቆም እየተገለጸ ይገኛል። መንግስትም እንደገለጸውም ከሆነ ያላችሁ ነዳጅ እየቆጠባችሁ ተጠቀሙ ብሎም ገልጸዋል። እናም በአጠቃላይ ለሁሉም ሀገራት ሰላምን ያመጣልን። ቤተሰቦች አሁን በኮሜንት ላይ ወደ ተጠየቅነው ጥያቄዎች እናልፋለን። አብራችሁን ቆዩ። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ነው። ለ4 ዓመት ያልተንቀሳቀስ አካውንት ማለትም ለ4 ዓመት ገንዘብ ሳይገባበትም ሳይወጣበትም ያልተንቀሳቀስ አካውንት ላይ ገንዘብ አስገብተን ቤተሰቦቻችን ቡኩን ወደ ባንክ ቤት ይዘው በመሄድ ቡኩ ላይ የገባውን የገንዘብ መጠን ማጻፍ ይችላሉ እንዴ ብሎ ጠይቀዋል። በመጀመሪያ 4 ዓመት የቆየ አካውንት ማለትም ለ4 ዓመት ያልተንቀሳቀስ አካውንት ላይ ገንዘብ ማስገባት አትችሉም። ይሄን ነገር ስነግራችሁ በዲጂታል መንገድ ማለት ነው። በስልካችሁ ማለትም በኮምፒውተር ወይም ደግሞ በስልካችሁ በአጠቃላይ የምትልኩት ከሆነ ገንዘባችሁን ማስገባት አትችሉም ወደዛ አካውንት ማለት ነው። ነገር ግን እዛው የከፈታችሁበት ባንክ በመሄድ ገንዘቡን ይዛችሁ ማለት ነው እዛ ሄዳችሁ ማስገባት ትችላላችሁ። በመስኮት ማለት ነው። በመስኮት ገንዘባችሁን ማስገባት ትችላላችሁ። ነገር ግን በዲጂታል መንገድ ገንዘባችሁን ማስገባት አትችሉም ወደዛ አካውንት። ያውም ይሄ የሚሆነው አካውንታችሁ ኢንአክቲቭ ከሆነ ብቻ ነው። በዲጂታል መንገድ ገንዘባችሁን ማስተላለፍ ማትችሉት ማለት ነው። 4 ዓመት ስለቆየ ዶርሜትም ሊሆን ይችላል። በመጀመሪያ ኢንአክቲቭ ከሆነ ኢንአክቲቭ የነበረውን አካውንት ማስተካከል ትችላላችሁ። እንደዚሁም ደግሞ ዶርሜትም ከሆነ አካውንቱን ማስተካከል ትችላላችሁ። ነገር ግን እንደ ባንኮቹ ይለያያል። አንዳንድ ባንኮች ወደ ቅርንጫፋችን ግዴታ መምጣት አለባችሁ ይላሉ። አንዳንዶቹ ደግሞ በስልክ እዛው ይጨርሱላችኋል። አንዳንዶቹ ደግሞ ገንዘብ ወደ አካውንታችሁ ስለገባ ብቻ ኢንአክቲቭ የነበረውን አካውንት ወደ አክቲቭ ይቀይሩላችኋል። እናም ቤተሰቦች እንደ ባንኮቹ አሰራር ይለያያል። እናንተ የከፈታችሁበትን ባንክ በማናገር ግዴታ ወደዚህ ቅርንጫፋችን መምጣት አለባችሁ ካሏችሁ ማድረግ ያለባችሁ ኤምባሲ በመሄድ ውክልና መስጠት ብቻ ነው። ለቤተሰባችሁ እንደሞ ለወንድማችሁ ለጓደኛችሁ በአጠቃላይ ለምታምኑ ግለሰብ ውክልና ሰጣችሁ ያ ውክልና የተሰጠው ግለሰብ አካውንቱን ከኢንአክቲቭ ወደ አክቲቭ ማስቀየር ይችላል። እናም ቤተሰቦች በዚህ መንገድ ማስተካከል ትችላላችሁ። ሁለተኛው ደግሞ ቡኩ ላይ ቤተሰቦቻችን ማጻፍ ይችላሉ እንዴ ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች ሁሉም ባንኮች እንዳሰራራቸው ነው። አንዳንድ ባንኮች ቡኩ ላይ ይጽፉላችኋል፣ አንዳንድ ባንኮች ደግሞ አይጽፉላቸውም። ነገር ግን እዚህ ጋር ማወቅ ያለባችሁ ቡኩ ላይ ቢጻፍም ባይጻፍም ምንም ነገር ለውጥ የለውም። እናም ቤተሰቦቻችሁን ባታደክሟቸው በጣም አሪፍ ነው ብዬ አስባለሁ። ቡኩ ላይ ቢጻፍም
ባይጻፍም ምን ነገር ለውጥ የለው። ቤተሰቦች ወደ ቀጣኛው ኮሜንት አልፈን 3000 የሳዑዲ ሪያልን ወደ ዱባይ ድርሃም ስንቀይረው ስንት ይመጣል ብሎ ጠይቀዋል። በመጀመሪያ አንድ የሳዑዲ ሪያል አንድ የዱባይ ድርሃም መግዛት የሚችለው 98 ሳንቲም ነው። መግዛት የሚችለው 0.98 ሳንቲም አንድ የሳዑዲ ሪያል መግዛት ይችላል። እንደዚሁም ይህን 3000 ሳዑዲ ሪያል በ0.98 ሳንቲም ስናባዛው 2940 ድርሃም ይመጣል። ቤተሰቦች ይህን ይመስላል። አሁን ደግሞ ወደ ቀጣኛው ኮሜንት አለፍን። ሳዑዲ ውስጥ ሐዋላ ወይም ደግሞ ጥቁር ገበያ ተወገደ ማለትም አቁሙ የሚሉት እውነት ነው እንዴ ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ መቼም ቢሆን ጥቁር ገበያ መቆም አይችልም። መንግስት ይህን ማድረግ መቼም አይችልም። መንግስት ማድረግ የሚችለው በጥቁር ገበያና እንደዚሁም በባንክ ቤት ያለውን ሰፊ ልዩነት ማጥበብ ይችላል። እንደዚሁም ደግሞ የጥቁር ገበያ ምንዛሪዎችን አንድ በአንድ እያለ መያዝ ይችላል። ነገር ግን ሁሉንም መያዝ አይችልም። ምክንያቱም ለመያዝ በጣም አስቸጋሪ ስለሆነ ማለት ነው። እናም በአጠቃላይ ቤተሰቦች እዚህ ጋር ማወቅ ያለባችሁ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ መቼም ቢሆን ሊወገድ እንደማይችል በዚሁ ማወቅ አለባችሁ። ይህ የጥቁር ገበያ በተለያዩ ሀገራት አለ፣ በአሜሪካ ውስጥም አለ፣ በተለያዩ ሀገራቶች ይህ የጥቁር ገበያ እንዳለ በዚሁ ማወቅ አለባችሁ። እናም ቀደም እንዳልኳችሁ መንግስት ማድረግ የሚችለው በባንክ ቤትና በጥቁር ገበያ ያለውን ሰፊ ልዩነት ማጥበብ ይችላል፣ የምንዛሬውን ልዩነት ማለት ነው። እናም ቤተሰቦች በሰሞኑ የኢትዮጵያ ብሔራዊ ባንክ እንግዲህ እንቅስቃሴ እያደረገ ይገኛል። እናንተም ጥንቃቄ ልታደርጉ ይገባል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 190 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 19008 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላር በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 154 ብር ከ29 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ37 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 153 ብር ከ04 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ11 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 177 ብር ከ55 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 181 ብር ከ10 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 218 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21890 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 236 ብር ከ12 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23612 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 136 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ካናዳ ዶላሮች ደግሞ 13685 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 27 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ቻይና ዩዋኖች ደግሞ 2790 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የኢትዮጵያ ንግድ ባንክ አንድ ቻይና ዩዋን በአሁኑ ሰዓት ላይ ገዛበት ያለው ዋጋ 21 ብር ከ82 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 22 ብር ከ25 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 251 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25153 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 198 ብር ከ42 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ39 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 131 ብር ከ75 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 136 ብር ከ38 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 614 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 61452 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት
ሲመዘው ይላል። የኩዌት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 504 ብር ከ29 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 514 ብር ከ38 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 52 ብር ከ12 ሳንቲም እየተመዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5212 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋም 44 ብር ከ05 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ93 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 47 ብር ከ40 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 50 ብር ከ98 ሳንቲም እየተመዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 5098 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ11 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ97 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ76 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ57 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ25 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 494 ብር ከ12 ሳንቲም እየተመዘረ ሲሆን 100 የኦማን ሪያሎች ደግሞ 49412 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 268 ብር ከ21 ሳንቲም እየተመዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26821 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 503 ብር ከ12 ሳንቲም እየተመዘረ ሲሆን 100 የባህሪን ዲናሮች ደግሞ 50312 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመዘረበት ያለው ዋጋም 61 ብር ከ14 ሳንቲም እየተመዘረ ሲሆን 100 እስራኤል ሽቅሎች ደግሞ 6114 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የመለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ስለ ባንክ ቤት ስለ ምንዛሬ ግንኙነት ያለውን በአጠቃላይ ጥያቄ መጠየቅ ትችላላችሁ። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን አዘነጉ። ቻናላችንን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።